ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስተዋውቃችሁ። ሀገሩን ያስቆጣው እገታ በሸኔ ተሸናፊነት በህዝቡ አሸናፊነት መጠናቀቁ ተሰምቷል። ይህ ሆነው በየትኛው አካባቢ ነው? ዝርዝሩን ዜናችን ይመለከተዋል። ስለ ቀድሞው የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ የሚሰማው ምንድነው? በኢትዮጵያ መንግስት አዲስ ኃላፊነት ወይንም ስልጣን ሰጣቸው ስለተባሉት ጀነራል ዜናችን የሚያጋራችሁ ነው። በመዲናችን አዲስ አበባ የቤት ኪራይ ቀውስ ተከስቷል። የመንግስት አስገዳጅ አዋጅ መጠናቀቁን ተከትሎ ከፍተኛ መስቀልቅል እየተፈጠረ ነው ተብሏል። እንመለስበታለን። ከዚህ ባለፈ ከተባበሩት አረብ ኤምሬትስ ጋር ሊደራደሩ ነው የተባሉት ጀነራል መረጃው ሐሰት ነው ሲሉ አስተባብለዋል። የኢትዮጵያ ተቃዋሚ ኃይሎችን እያሰባሰቡ የሚገኙት እኚህ ጀነራል ከተባበሩት አረብ ኤምሬትስ ጋር አቅደውት ነበር የተባለው ድርድር ምን ይመስላል እንመለከተዋለን። ሌሎች ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው ያደመጣችሁን አብራችሁን ቆዩ። የቻናላችን የዘውትር አክብሮታዊ ግብዣ ነው። ሀገሩን ያስቆጣው እገታ በሸኔ ተሸናፊነት በህዝቡ አሸናፊነት መጠናቀቁ ተሰምቷል። ይህ በብዙ ቦታዎች ያልታየ ክስተት ነው ተብሏል። በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን ሱሉላ ፊንጫ ወረዳ ውስጥ በሸንኮራ አገዳ ተከላ ስራ ላይ ሳሉ በታጣቂ ኃይሎች ታገተው የነበሩ ከ100 በላይ የፊንጫ ስኳር ፋብሪካ ጊዜያዊ ሰራተኞች መለቀቃቸውን የጀርመን ድምጽ ምንጮችን ዋቢ አድርጎ ያሰራጨው ዘገባ ያሳያል። እገታው ተፈጽሞባቸው ተለቀቁ የተባሉት ሰራተኞች የሸንኮራ አገዳ ከሚተክሉበት ቦታ በግምት 17 ኪሎ ሜትር ርቀት ላይ ወደሚገኘው ነሽ ተብሎ ወደሚጠራ አካባቢ ተወስደው የነበረ ሲሆን ባለፈው ሰኞ ዕለት ተለቀው ወደ ቤተሰቦቻቸው መመለሳቸው ተሰምቷል። ከዚህ እገታ ከተለቀቁ ሰራተኞች አንዱ ሁኔታውን ሲያስረዳ ባለፈው እሁድ ከቀኑ 8 ሰዓት አካባቢ ነሽ ወደሚባል አካባቢ ይዘውኝ ሄዶ ከ24 ሰዓታት በላይ ካቆይ በኋላ ሰኞ ምሽት ለቀቁን። በእኛ ላይ ደረሰ ግን ከባድ ጉዳት የለም። ሆኖም ግን አንድ ሰው ተደብድቧል ሲሉ ይፋ አድርገዋል። እነዚህ ታግተው የተለቀቁት ግለሰቦች ለዜና ምንጩ በሰጡ ተጨማሪ ቃለ ምልልስ ይህ እገታ እርምጃ የተወሰደው በቅርቡ የወረዳው አስተዳደር በፋብሪካው መሬት ላይ በህገ ወጥ መንገድ እርሻ ሲያካሂዱ በነበሩ ግለሰቦች ላይ የወሰደውን እርምጃ ተከትሎ ነው። አስተዳደሩ የእርሻ በሬዎችና ሌሎች ቁሳቁሶችን በመውረሱ ሳቢያ ታጣቂዎቹ የእነዚህ ሰዎች ንብረት ካልተመለሰ ሰራተኞችን አንለቅም፣ የሸንኮራ አገዳ ማሳውንም እናቃጥላለን በማለትም ሲያስፈራሩ እንደሰነበቱም ይፋ አድርገዋል። ይሁን እንጂ የአካባቢው ነዋሪ ባሳየው ከፍተኛ ተቃውሞ ምክንያት 135 የሚሆኑት የዕለት ሰራተኞችና የማሳ ጥበቃ ሰራተኞች በሙሉ ሊለቀቁ መቻላቸውን ጨምሮ አስረድተዋል። የፊንጫ ስኳር ፋብሪካ ከ2015 ዓ.ም ጀምሮ በአካባቢው ካለ የጸጥታ መደፍረስና ከታጣቂዎች እንቅስቃሴ ጋር ተያይዘው በተደጋጋሚ ችግሮች ሲያጋጥሙት የቆየ ቢሆንም በቅርቡ በተደረገ የጥገና ስራ መደበኛ የምርት ስራውን መጀመሩ ይታወሳል። ዶቼ ቬለ በጉዳዩ ላይ ተጨማሪ መረጃ ለማግኘት ወደ ፊንጫ ስኳር ፋብሪካ ዋና ስራ አስኪያጅ አቶ መንግስቱ ኃይለማርያም እንደዚሁም ወደ ሱሉላ ፊንጫ ወረዳ አስተዳደር ጽሕፈት ቤት በስልክ ለማግኘት ያደረገው ጥረት ባለመሳካቱ ምላሻቸውን ማካተት እንዳልቻለም ጥቆማ ሰጥተዋል። በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን ባጋጠመ የጸጥታ ችግር ምክንያት የፊንጫ ስኳር ፋብሪካ በምርት ስራው ላይ ከፍተኛ ተጽዕኖ አርፎበት እንደነበረ መዘገቡ የሚታወስ ነው። የሰዓቱ ዜናችን እንደቀጠለ ይገኛል። ስለ ቀድሞው የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ የሚወራው ምንድነው? የቀድሞው ጠቅላይ ኤታማዦር ሹም ጀነራል ሳሞራ በሌላ ኃላፊነት ወደ መንግስት ስራ መመለሳቸውን አንዳንድ የሀገር ውስጥ ምንጮች ከሰሞኑ እየዘገቡ ይገኛሉ። የቀድሞው የኢትዮጵያ መከላከያ ሰራዊት ኤታማዦር ሹም የነበሩት የጠቅላይ ሚኒስትር አብይ አህመድ የለውጥ መንግስት ደጋፊ እንደነበሩ ሲነገር የቆየ ሲሆን ጀነራል ሳሞራ የኑስ በሰራዊቱ ውስጥ አዲስ ኃላፊነት እንዲሰጣቸው ቀደም ሲል ከጦር ኃይሎች ጠቅላይ ኤታማዦር ሹምነታቸው ከመሮር ጀምሮ በሰሜኑ ጦርነት ያሳዩት ሚዛናዊ አቋም ከጦርነቱ ማግስትም እያካሄዱት የሚገኘው የፖለቲካና ወታደራዊ አቋማቸው በመንግስት ዘንድ አዲስ ኃላፊነት እንዲሰጣቸው ምክንያት ሆኗል ሲሉ ዘግበዋል። ጀነራሉ በኢትዮጵያ የባህር በር ወይንም የአሰብ ወደብ የማስመለስ ዲፕሎማሲያዊና ቀጠናዊ ሁኔታን በመከታተል ላይ በሚገኝ አንድ ኤሊት ወታደራዊ ምድብና ሰራዊት ውስጥ መምሪያ እየሰጡ መታየታቸውን ሰምተናል ብለዋል እነዚህ የዜና ምንጮች። ጀነራል ሳሞራ የኑስ በዚህ ሰዓት በትግራይ ክልል እየተካሄደ የሚገኘውን ህወሓት መራሽ ፖለቲካዊና ወታደራዊ እንቅስቃሴ በይፋ ከሚቃወመው የትግራይ ክልል ጉምቱ ወታደራዊ መኮንኖች መካከል አንዱ እንደሆኑ ይታወቃሉ። የቀድሞ ኤታማዦር ሹም በትግራይ ክልል የሚገኙ ጀነራሎችና ከፍተኛ መኮንኖች በስልጣን ላይ ለመቆየት የሚፈልጉት በጦርነቱ ወቅት ለደረሰው የሰው ሕይወት መጥፋት ተጠያቂነትን ስለሚፈር ነው ሲሉ ለመንግስታዊ ኢትዮጵያ ፕሬስ ድርጅት በሰጡት ቃለ ምልልስም ተናግረው ነበር። ሆኖም ግን ተሰጣቸው የተባለውን ሹመት በተመለከተ እስካሁን ከወደ ጀነራሉም ሆነ ከመንግስት በኩል የተገኘ ምላሽ የለም። የሰዓቱ ዜናችን እንደቀጠለ ይገኛል። በመዲናችን አዲስ አበባ የቤት ኪራይ ቀውስ መከሰቱ እየተሰማ ነው። የመንግስት አስገዳጅ አዋጅ ከ2 ዓመታት በኋላ መጠናቀቁን ተከትሎ ከፍተኛ መስቀልቅል እየተፈጠረ ነው ተብሏል። መጋቢት 4 ቀን 2016 ዓ.ም በህዝብ ተወካዮች ምክር ቤት ጸድቆ የነበረውና ቤት አከራዮች ለ2 ዓመታት የቤት ኪራይ እንዳይጨምሩ እንደዚሁም ያከራዩትን ቤት ያለ ምክንያት እንዳያስለቅቁ ይከለክል የነበረው የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ሊጠናቀቅ ጥቂት ሳምንታት ብቻ መቅረታቸውን ተከትሎ በዋና ከተማ አዲስ አበባ የቤት ኪራይ ዋጋ በከፍተኛ ሁኔታ ሰማይ እየነካ ይገኛል ተብሏል። ይህ አስገዳጅ 2 ዓመት ውል ዘመንና የዋጋ ቁጥጥር ማዕቀፍ ባለፉት 2 ዓመታት በከተማዋ የመኖሪያ ቤት ኪራይ ላይ መጠነኛ መረጋጋትን ፈጥሮ የቆየ ቢሆንም አሁን ላይ የአዋጁ ማብቂያ ጊዜ መቃረቡ በአከራዮችና በተከራዮች ዘንድ ፍጹም ተቃራኒ ሆኑ ስሜቶችንና አዳዲስ መናወጦችን እየፈጠረ ይገኛል። በአሁኑ ሰዓት የአዋጁ ገደብ ሊያበቃ መሆኑን አስቀድመው የተረዱ በርካታ አከራዮች አዋጁ ከመጠናቀቁ በፊትም ጭምር በደላላዎች አማካኝነት አዳዲስና እጅግ የተጋነኑ የዋጋ ጭማሪዎችን በተከራዮች ላይ እየጫኑ ሲሆን ይህ ደግሞ በዋና ከተማ ያለውን የኪራይ ገበያ ክፉኛ እያናረው ይገኛል ተብሏል። ይህን ተከትሎ በመላው አዲስ አበባ የሚኖሩ በሚሊዮን የሚቆጠሩ ቤት ተከራዮች ከጥቂት ሳምንታት በኋላ ምን ሊፈጠር ይችላል በሚል
በሚል ከፍተኛ የስነ ልቦናና የኢኮኖሚ ጫና ስጋት ውስጥ ወድቋል ነው የተባለው። በአንጻሩ ደግሞ ላለፉት 2 ዓመታት በህጉ ተገድበው የቆዩት ቤት አከራዮች አዋጁ የሚጠናቀቅበትን ቀን በከፍተኛ ጉጉትና ዝግጅት እየተጠባበቁ ይገኛሉ ተብሏል። ይህ ያስገዳጁ የቤት ኪራይ አዋጅ ማብቂያ መቀረብና በከተማዋ እየታየ የሚገኘው የቤት ኪራይ ዋጋ ጭማሪ አሁን ካለው አጠቃላይ ኑሮ ውድነትና የዋጋ ንረት ጋር ተዳምሮ የበርካታ ነዋሪዎችን የዕለት ተዕለት ህይወት ይበልጥ አዳጋች ሊያደርገው እንደሚችልም እየተገለጸ ይገኛል። የከተማው ነዋሪ ለቤት ኪራይ የሚከፍለው ገንዘብ ከሚያገኘው ገቢ ጋር ፈጽሞ የማይመጣጠንበት ደረጃ ላይ የደረሰ መሆኑን በማንሳትም የአዋጁ መነሳት በከተማዋ የኪራይ ገበያ ላይ ሊያስከትል የሚችለውን ከባድ መናወጥ መንግስትና የሚመለከታቸው አካላት እንዴት ሊቆጣጠሩት እንደሚችሉ የብዙዎች ስጋትና አሳሳቢ የሆነ ጥያቄ ሆኗል። ዜናችን እንደቀጠለ ነው። ወደ ውጭ ጉዳዮች እናምራቸው። መንግስት የህዝቡን ቁጣና የተቃውሞ ድምጽ ሰምቷል። መንበረ ስልጣናቸው በታክስና የዋጋ ጭማሪ የተነሳ ተቃውሞ የሚያጣው የኬንያው ፕሬዝዳንት ዊሊያም ሩቶ የነዳጅ ዋጋን በ10 የኬንያ ሺሊንግ ለመቀነስ ተስማምተዋል። በሀገሪቱ የተቀሰቀሰውን መጠነ ሰፊ ህዝብ ተቃውሞ ተከትሎ ኬንያ የናፍጣ ዋጋ ለመቀነስ መወሰኗን ይፋ አድርጋለች። የሀገሪቱ ፕሬዝዳንት ዊሊያም ሩቶ በነዳጅ ዋጋ መናርና በኑሮ ውድነት ምክንያት የተቀሰቀሰውን መጠነ ሰፊ ህዝብ ተቃውሞ እንደዚሁም በሀገር አቀፍ ደረጃ የተካሄደውን የትራንስፖርት የስራ ማቆም አድማ ተከትለው መንግስት የሰኔ ሐምሌ የ2018 የዋጋ ማስተካከያ ተመን ላይ የናፍጣ ዋጋን እንደሚቀንስ አስታውቋል። ሮይተርስ እንደዘገበው ፕሬዝዳንት ሩቶ ዛሬ በቴሌቪዥን ባደረጉት ንግግር በሸማቾች ላይ የሚደርሰውን ጫና ለማቃለልና የነዳጅ ማደያ ዋጋን ለማረጋጋት ታሳቢ ካደረጉት እርምጃዎች መካከል የናፍጣ ዋጋ በ1 ሊትር በ10 የኬንያ ሺሊንግ በግምትም ወደ $0.077 እንደሚቀንስ አስታውቋል። ይህ ውሳኔ ለህዝብ ይፋ የተደረገው የህዝብ ትራንስፖርት ኦፕሬተሮች የነዳጅ ዋጋ በከፍተኛ ሁኔታ ማደጉን በመቃወም በመላ ኬንያ ለ2 ቀናት የዘለቀ የስራ ማቆም አድማ ካደረጉ ከጥቂት ቀናት በኋላ ነው። በዚህ በተቀሰቀሰ ተቃውሞ ቢያንስ 4 ሰዎች መሞታቸውና ወደ 30 የሚጠጉ ሌሎች መቁሰላቸው የተዘገበ ሲሆን ክስተቱም ከኃይል አቅርቦት ዋጋ መጨመር ጋር ተያይዞ በጨምረው የኑሮ ውድነት ላይ የህዝቡን ከፍተኛ ቅሬታ የሚያሳይ እንደነበር ተዘግቧል። የሱዳን ሉዓላዊ ሽግግር ምክር ቤት ሚዲያ ጽሕፈት ቤት እንዳስታወቀው ከሆነ ጀነራል አልቡርሃን በቅርቡ ለማንኛውም የሀገር ውስጥም ሆነ ዓለም አቀፍ መገናኛ ብዙሃን የሰጡት መግለጫ ያለ በማለት ሚድል ኢስት አይ በተሰኘ የዜና ወኪል ሪፖርት ላይ የተጠቀሰውን አስተያየት ውድቅ አድርገዋል። ይህ ማስተባበያ የወጣው በሱዳን የተካሄደ ካለው የእርስ በርስ ጦርነት ጋር በተያያዘ በካርቱምና በአቡዳቢ መካከል ለወራት የዘለቀውን ከፍተኛ ውጥረት ለማርገብ ባህሬን ሁለቱን ወገኖች ለማስታረቅ እየጣረች ነው መባሉን ተከትሎ ነው። በሪፖርቱ መሰረት አልቡርሃን በቅርቡ ሳውዲ አረቢያ፣ ኦማን እንደዚሁም ባህሬን ያካተቱ ጉብኝቶች በባህረ ሰላጤው ሀገራት ማድረጋቸው በሱዳንና በተባበሩት አረብ ኤምሬትስ መካከል የግንኙነት መንገዶችን ለመክፈት የተደረገ ጥረት አካል ናቸው። ሪፖርቱ አክሎም ጀነራል አልቡርሃን በመጥቀስ እንዳመላከተው አቡዳቢ ለፈጣን ድጋፍ ኃይሎች የምታደርገውን ድጋፍ እንድታቆም እንደዚሁም የሱዳንን ሉዓላዊነትና አንድነት እንድታከብር ቅድመ ሁኔታ በማስቀመጥ ሱዳን ከተባበሩት አረብ ኤምሬትስ ጋር ለውይይት ዝግጁ መሆኗን ገልጾ ነበረ። ይሁን እንጂ የሱዳን ባለስልጣናት መሰል አስተያየቶች በፍጹም እንዳልተሰጡ አጥብቀው የገለጹ ሲሆን የተባበሩት አረብ ኤምሬትስ በጎረቤት ሀገራት ማለትም በቻድ በሊቢያና በኢትዮጵያ በኩል ለፈጥኖ ደራሽ ኃይሎች ወታደራዊና የሎጂስቲክስ ድጋፍ እያደረገች ነው በማለትም ለረጅም ጊዜ ሲያቀርቡት የቆዩትን ክስ ደግመው አንስተውታል። ውድ የሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።